ንገረኝ፣ የተኮሰችብህ ወይዘሪት መሌክ ነች? ልክ ነው። አሁን እናያለን። መሌክ ቻክርቻ ነች የተኮሰችብኝ። ይኸው በቃ እንግዲህ እንዲህ ነው ወይዘሪት መሌክ። በቃ እንግዲህ ተዘጋጅ፣ ወደ እስር ቤት ነው የምትወርጀው። አለቀ በቃ። ጸጥታ! ምን ተፈጠረ? እስኪ አሁን የምትሉት ነገር አለ? ምን ነው ሁላችሁም ደረቃችሁ እንዴ? ተናገሩ እንጂ ምን እየጠበቃችሁ ነበር? እሱማ እንደዚህ ነው የሚሆነው። ጂሃን ምን ማድረግ ነበረበት? ምሕረት ማሳየት ነበረበት። አይ እሱ አይደለችም ብሎ መዋሸት ነበረበት መስሏችኋል? እኛ ሻንሳላኖች ነን። ምንም አይነት ምሕረት አናውቅም። እመቤት ምን እያደረግሽ ነው? ይሄ እኮ ፍርድ ቤት ነው። አርፍደናል። አርፍደናል። ምን ነበር ያልከው ወንድሜ? ንገረኝ ወንድሜ፣ ምን ነበር ያልኩህ? ንገረኝ። ይሄን አልጠበቅኩም ነበር። ለእሷ ባለው ነገር ይራራል ብዬ አስቤ ነበረ። ይህንን ነገር መቀበል አልችልም። እሺ ወንድም ታሲን፣ እህቴ እዛ ቦታ መቆየት የለባትም እባክህን። እሺ በቃ ተረጋጋ። እዛ ብዙ የምትቆይ አይመስለኝም። እሱን ለእኔ ተውልኝ። ጂሃን፣ ውይ መሌክን አበላሽ። ይህንን ጻፊው። ተጠቂው አቶ ጂሃን መሌክ ቻካርጃ እንደተኮሰችበት በቃሉ አረጋግጧል። ስማ ኖ፣ ቀጣይ አንተ ነህ። ዝም በል አፍህን ዝጋ። እሺ በቃ አፍህን ዝጋ። እንዴት እንደሚያናግረኝ እያየሁ እኮ ነው። ጸጥታ! እሺ ነው በቃ። አንተ ቁጭ ማትል ከሆነ አስወጣሃለሁ። በቃ እባክህን አቁም። ቁጭ በል ወንድሜ፣ ቁጭ በል። እሺ ተቀመጥ። ፍርድ ቤት ነው ያለው። አሁን ጊዜውና ቦታው አይደለም። ቆይ እሺ እህት፣ አንቺ መልሽልኝ። አቶ ጂሃን ላይ መተኮስሽን ታምኛለሽ? አይ ክቡር ዳኛ፣ እኔ ጂሃን ላይ አልተኮስኩበትም። ክህደቷን እየሰማህልኝ ነው? ውሳኔ ላይ ተደርሷል። ይህንን ጻፊው። አቶ ጂሃን የተኮሰችብኝ ሰው በፖሊስ ቁጥጥር ስር ያለችው ወይዘሪት መሌክ ነች ብሏል። ተጠርጣሪዋ ደግሞ ወንጀሉን ክዳለችው። ሆኖም ለጊዜው በስርዓት እንድትቀጥል ተወስኗል። ምን ነው ለልጅሽ እየተሯሯጥሽ መጣሽ አይደለ? ፍርድ ቤት ችሎት ስለቆመች ነው ሮጠሽ የመጣሽ? ለምንድን ነው? ቆይ እኔቱ ታሲት የእውነት ይህን ነገር እኔ አላምንም። በጣም ይገርማል። ሆን ብሎ ይህን እያደረጉ እንደሆነ ግልጽ ነው። እጅ ለእጅ ተያይዘው ፍርድ ቤት ይመጣሉና ተያይዘው ይሄዳሉ። ምን ማለት ነው አሁን ይሄ? ወይ ጉድ! ቆይ ምን እያልሽ ነው አክስቴ? አትሰማኝም እንዴ? ከመጀመሪያው ጀምሮ ይህንን ለማድረግ ሲሞክሩ እንደነበረ እርግጠኛ ነኝ። ከጠላቶቻችን ጋር እጅ ለእጅ ተያይዛ ነው የመጣችው። አታያትም እንዴ? ምንድን ነው ቆይ ይህን ያህል የረበሸ ነገር? ስለ እናት እውነታውን ለመቀበል ፈቃደኛ እንዳልሆንክ ግልጽ ነው። እሳት ረታሲልንም እንጂ ጎበዝ ታሲል፣ በጣም ጎበዝ። ያ ሁሉ ያደረገውን የሚያጠምድ ነበር። አበቦቹም ሆነ ራት ግብዣው በሙላ ሁሉም ጨዋታ ነበር። መሌክ መሌክ ማሬ፣ እባክሽ አንድ ጊዜ ቁሚ። አይ እመቤት፣ እንደዛ ሊሆን አይችልም። እየለመንኩ ነው። አንድ ጊዜ ልጄ ነች። እባክህ የዛሬን ብቻ። እሺ ልቀቃት። የኔ ውድ ልጅ፣ የኔ ቆንጆ ልጅ፣ ስሚ፣ ለረጅም ጊዜ ከጎንሽ እንዳልነበርኩ አውቃለሁ፣ ግን ከዚህ በኋላ አልለየሽም። እሺ፣ ይሄ ቃሌ ነው። ሁሌም ቢሆን ስትፈልጊኝ እገኝልሻለሁ አለሁ። ሁሌም እሺ፣ ይበቃሻል። በቃ ይበቃሻል። እመቤት፣ እማዬ፣ ውይ ቆንጆ፣ በቃ ይበቃል። እመቤት፣ የኔ መሌክ፣
አንቺ ጠንካራ ሰው ነሽ። እሺ ሁልጊዜም ጠንካራ መሆን አለብሽ። እኔ ደግሞ በጣም የዘገኘሁ ሰው ነኝ። አሁን ገና ነው እኔ ራሴን መቻል የለመድኩት። ስም መሊክ አትርሽ። እሺ አንቺ በጣም ጠንካራ ሰው ነሽ። መቼም ደግሞ ተስፋ እንዳትቆርጪ። ሁላችንም አለንልሽ። እኔ ኑ አቶ ታሲንም አለንልሽ። እሺ መሊክ እንዳፈሪ። እኔ አልፈራውም። ለምን ብዬ እፈራለሁ? አልፈራም። ኑ ወንድም ታሲን እንሂድ በቃ። ትንሽ ጊዜ ያስፈልገዋል ወይዘሮ ስምሩ። ከጊዜ በኋላ እውነት ለመናገር ለትንሽ ጊዜ ፈርቼ ነበረ። ጂሃን ለመልክ ውሸት ነው ብሎ ይደብቅላታል ብዬ አስቤ ነበር፣ ግን አላደረገውም። አምላክ ይመስገን። አየሽ አይደል ልጄ በስተመጨረሻ ነገሮችን በደንብ እየተገነዘበ ነው። እነዛ የማይረቡ ኑሁንም መሌክንም የሚንከባከበው ታህሲን እንደሆነ ያውቃል። ሱምሩን እዚህ ጋር ምን አመጣት? እሷ ደግሞ ከየት ነው የመጣችው? ወይ ዙሃል ነብሷን ይማረው፣ ነብሷን በገነት ያኖረው። ዙሃል ነው ያልሽው? አልገባኝም። አሁን ደግሞ ምንድን ነው የምታወሪው ሂክመት? ወንድሜ ዙሃል የወለደችውንና ያሳደገችውን ልጅ እስኪ። ጂሃን በጣም ስርዓት ያለው ጥሩ ልጅ ነው። እሱ ልክ እንዳንተ ነው፣ ምንም አይወጣለትም። ከዛ ደግሞ ኤሳትና ሀሪካ ናያቸው። ደግነቱ ሀሪካ የኛ አይደለችም፣ ተመስገን ነው። በእሷ እንኳን ተርፈናል። ሂክመት ስሚ፣ ከሀሪካ ጋር በተያያዘ የሆነ ነገር አድርገሻል አይደል? ምን ማለት ነው አንተ ደግሞ? እኔ ምን ላደርግ እችላለሁ? ማለቴ ያኔ የሀሪካን የዘረመል ምርመራ ውጤት አጭበርብረሽ ነው አይደል? እንደዛ አድርገሻል አይደል? እንዴት እንደዛ ይደረጋል? ከፈለክ ድጋሚ ማስደረግ ትችላለህ። ከፈለክ ሺህ ጊዜ ማስመርመር ትችላለህ። አያስፈልግም። አቶ ጂሃን ላይ እንደተኮሽበት ታምኛለሽ? አይን አልተኮስኩበትም። ሆኖም ለጊዜው በስርዓት እንድትቀጥል ተወስኗል። አሁንም በጣም ወድሻለሁ መሊክ። አሁንም እኔ አንቺን በጣም አፈቅርሻለሁ። እጆችሽን ዘርጊ። ማለፍ ትችያለሽ። መሊክ መልካም ዜና ይዘሽ መጥተሻል ብዬ ተስፋ አደርጋለሁ። ቢሆን ደስ ይለኝ ነበር እህቴ። ጂሃን መሊክ ናት የተኮሰችብኝ ብሎ ከሰሰ? ምን አይነት ከሃዲ ነው? ምን አይነት ሀፍረተ ቢስ ሰው ነው እሱ ግን። ስሚ፣ የዛ የጂሃን ሻንሳላን አያትም ራሱ በጣም አሳፋሪ ሰው ነበር። እንደሚመስለኝ የልጅ ልጁ በሱ ነው የወጣው ማለት ነው። ተይው እባክሽ እህቴ፣ እውነታውን ተቀብያለሁ። ሌላ ምንም ምርጫ የለኝም። ኑን አናገርሽው እንዴ? ውይ አልቻልኩም። ስልኩ ራሱ አይሰራም። እኔ ምንም አልገባኝም። ቁጥርን ቀይሮ ይሆናል እንዴ? አላውቅም። እነሱ ገና አልመጡም አይደል? እንደውም ለመጠየቅ ጀናን ጋር ደውዬ ነበር፣ ግን ደግሞ አታነሳም። ኤስማ፣ ከፍርድ ቤት የምትሰሚው ነገር ካለ ታሳውቂኛለሽ አይደል? እታች ክፍል ሄጄ ፊታቸውን ማየት አልፈልግም። በተለይ ደግሞ የእናቴን ፊት። ለምንድን ነው ግን አሁንም እማዬ የምላት? አሁንም አልነገረችሽም አይደል? ስለ ወላጆችሽ ማለቴ ነው። አልነገረችኝም። የምትነግረኝም አይመስለኝም። እንዴት ነው የምታረጋግጪው? እውነቱን ለመናገር ምንም አላውቅም። መቼም ስለ ወላጆችሽ ማወቅ ትፈልጊያለሽ አይደል? ኤስማ ውዴ፣ ምንም አላውቅም አልኩሽ አይደል እንዴ? ታዲያ እንዴት ማወቅ አትፈልግም ብለሽ ታስቢያለሽ? ንገሪኝ። እውነታው ግን በጣም ብዙ ጥያቄ ይፈጥራል። ለዛ መልስ ደግሞ ትፈልጊያለሽ። ለዛም ነው የምፈራው። ሲጀመር በህይወት ይኑር አይኑር አላውቅም፣ ግን እኔ በፍጹም ከነዚህ ሰዎች ጋር እዚህ መቆየት አልፈልግም። ከጃሃን ሰዎች አንዱ ራሱ ውጭ ነው ያለው። እኔ ምንም ማድረግ አልችልም። ኑሃውን ርቆኛል። ድምፁን እንኳን መስማት አልቻልኩኝም። ስለ እኔ ቤተሰብ የሚያውቁት ሳሜትና ሂክመት ብቻ ናቸው። ከእነሱ ደግሞ ምንም ነገር መስማት አልችልም። አቶ ጂሃንስ? አቶ ጂሃን አያውቅም እንዴ? አላውቅም፣ ግን ቢያውቅ እንኳን የሚናገር አይመስለኝም። ጃሃን እንደ ሌሎቹ ሻንሰላኖች እየሆነ ነው ያለው። ያ ደግሞ በጣም ያስፈራኛል። ኤስማ፣ በፊት ጃሃን እንደነሱ አልነበረም፣ ደግሞ በደንብ አውቀዋለሁ። ግን ሌሎቹ በሙሉ ሳሜት፣ ሂክመት፣ ኢሳት እነሱ እንደነሱ እንዲሆን እያደረጉት ነው ያሉት። አቶ ኢሳትንም እያስጨነቁት ይመስለኛል።
ማለቴ እሱ ጥሩ ሰው ነው። ምንም ቢሆን ጥሩ ሰው ነው። በቃ መሄድ አለብኝ። ወይ አምላኬ! ይሄ ደግሞ ምንድን ነው? ልጄ ምንድን ነው እንደዚህ የምትነዳው? ክላክስስ የምታደርገው? መላው ካፓዶሺያ ውስጥ መነጋገሪያ ልታደርገን ነው? አባዬ ምን እያልክ ነው? በፈጣሪ ስም መሌክ እስር ቤት ስለገባች የደስ ማክበር አለብን። ምን ነካ? መጀመሪያ ተረጋግተን እንደተፈረደባት አረጋግጠን ከዛ በትልቁ እንደግሳለን። ወይ ምንድን ነው የምታደርገው? ኢሳት አባቴ ያለ ሁሉ ልክ ነው። መሌክ ከ3 ወር በኋላ ከወጣች መላው ካፓዶሺያ ህዝብ መሳቂያ ነው የሚያደርገን። ወይ አንተ ደግሞ እንዴት ነው የምትለቀቀው? ጃን ላይ 3 ጊዜ ተኩሳ ለመግደል የሞከረች ሴት በ3 ወር መቼም አትለቀቅም። አይሆንም። ምንም ቢሆን ምን ታሲን እነሱ እንደሚደግፋቸው መርሳት የለብህም። ሰውየው ምን አይነት ሰው እንደሆነ ታውቃለህ። ኡፍ ታሲን አሁን እሳለቸኝ። ወንድሜ ለምንድን ነው ግን አሁንም የምለውን ነገር ችላ የምትለው? ደጋግሜ ሺህ ጊዜ ነግሬሃለሁ። አብረው እየሰሩ ነው። በጋራ ከመጀመሪያ ጀምረው አብረው ሲያሴሩብን ነበር እያልኩ ነው። የማይመስል ነገር ነው። ምኑን የማይመስለው? የሆነ ታሪክ ልንገር ወንድሜ፣ በደንብ አዳምጠኝ እሺ። እኔን ምንድን ነው ብለህ ብትጠይቀኝ ለረጅም ጊዜ እንደሚተዋወቁ 100% እርግጠኛ ነኝ። እሺ ወይ በኢንተርኔት እየተጻጻፉ ይሄን ሁሉ ሲያሴሩብን ነበር ይሆናል። እንዴት እንደተገናኙ አላውቅም፣ ግን በእርግጠኝነት የምነግርህ እንደሚተዋወቁ ነው። እንደውም ታሲን ከኑህና መሌክ ጋር የሆነ ዝምድና ባይኖረው እቀጣለሁ። በፈለግከው ነገር እንወራረድ። ሱምሩ ወልዳቸው እንደጣለቻቸው በደንብ ያውቃል። ስለ ሁሉም ነገር እንደሚያውቅ ምንም አልጠራጠርም። በመላው ከተማ ሻንሳላኖች ሀብታም እንደሆነ የታወቀ ነው። ኢላማ ውስጥ ያስገባል። ለዛ ነው። በደንብ አዳምጠኝ። ታሲን የኑህና የመሌክ አጎት ካልሆነ እኔ የፈለግከውን እቀጣለሁ። በነፍስ ይመልልሃል። ህክመት ተይ ብዬሻለሁ። በቃ የሆነ ነገር ልጠይቅህማ። እስቲ መለስ ብለህ ለማሰብ ሞክር። ኑህና መሌክ በመጡበት ሰዓት ታሲን እኩል መምጣቱ አጋጣሚ ይመስላል? እሺ ቆይ ከዚህ በፊት ታሲን ዩኒሼርሊ የሚባል ስም ሰምተህ ታውቃለህ? አላውቅም። እናት አለ? አዎ ማናችንም ሰምተን አናውቅም። እሱን ነው የምልህ። ሱምሩ ጠርታው ነው። ሱምሩ ደወለችና ወደ ካፓዶሻናና እነዚህን ሻንሳላኖችን ጉድ እናድርጋቸው አለችው። ከዛ እሱ ኑህና መሌክን ላከብን። እውነቴን ነው ወንድሜ፣ ሁለቱ ይዋደዳሉ። የዛኔም ይዋደዳሉና አሁንም ይዋደዳሉ። እርግጠኛ ነኝ ይዋደዳሉ። ለመሆኑ የምትይውን ነገር እየተሰማሽ ነው አይደል? ወይ ለምን ዝም ብለሽ ልቦለድ መጽሐፍ ነገር አጽፊም? ይሁንሽ። በነገራችን ላይ ልክ ነው። ልቦለድ መጽሐፍ አያቅተኝም፣ አልተሳሳትክም። እሱ ሌላ ጉዳይ ነው፣ ግን ይሄ ሌላ ልቦለድ አይደለም። ይሄ እውነት ነው። እሺ ታሲን ከስምሩ ጋር አንቺ እንዳልሽው ፍቅር ከያዘው ለምንድን ነው ታዲያ እጅ ለእጅ ተያይዘው አብረው የማይታዩት? ታሲን ከስምሩ ጋር ደግሞ አብሮ እየሰራ ከነበረ ለምንድን ነው ስምሩን ወደ ቤቱ ይዟት የማያስገባት? ግን ስምሩ ምን እያደረገች ነው? ኤኒሴ ቤት ገብታ የድሃ ኑሮ መኖር ጀመረች። እንዳልሽው ከታሲን ጋር እየሰራች ከነበረ ደግሞ የዛ መዳም ጉርካን ሱቅ ውስጥ ትሰራ ነበር። አታደርገውም ነበር፣ ግን እዛ ነች። ለምንድን ነው ይህንን ሁሉ የምታደርገው? ምክንያቱም እንደነገርኩሽ ለክብሯ ስትል ነው። ለክብሯ ስትል። አሁን ከምናወራው ጋር ይሄ ምን ያገናኘዋል? አንተ ስለዚህ ነገር ከኔ በላይ ታውቃለህ። ሲጀመር እዛ ሱቅ ሄደችው እንደዛ ለማለት ፈልጋ አይደለም። ደግሞ ቢሆንስ ሱቅ ውስጥ መስራት ደግሞ የዓለም መጨረሻ ነው እንዴ? ለክብራ ነው ምንትስ ምናምን ትላለህ እንዴ? ቆይ ለመሆኑ ስምሩ ክብር ያላት ሴት ሆና ነው? ክብር ያላት ሴት ብትሆንማ እንደዚህ አይነት ነገር አታደርግም ነበር። ህክመትዬ፣ የኔ ውድ እህት፣ ውዷ እህቴ፣ አሁን አንቺ አልታወቀሽም እንጂ ነገር እያደበላለቅሽ ነው። ስሚ፣ ያ ታሲን ከኑህና ከመሌክ ጋር ማሴሩ አንድ ነገር ነው። በዚህ ጉዳይ ላይ ጥርጣሬ የለኝም። ስምሩ ግን ሌላ ታሪክ ውስጥ ነች። ያው ታሲን በእርግጥ ስምሩን በጣም ይወዳት ይሆናል። ለራሱ ማድረግ ቢፈልግ አይገርምም። ከስምሩ ፍቅር ይዞትም ሊሆን ይችላል። ምንም ቢሆን ስምሩ ቆንጆ ሴት ነች። ያ ምንም ጥርጥር የለውም አይደል እንዴ? ግን ይሄ በማህበራቸው ውስጥ ፍቅርም ሆነ ሌላ ያልሽው ነገር የለም። አሁን በጣም እያበሳጨኸኝ ነው ያለው። አለበት። እኔ የምለው ግን ከሆነው ነገር ሁሉ በኋላ አሁንም እንዴት እሷን ትደግፋታለህ? ቆይ ያን ደግሞ ምን አመጣው እህቴ? ታያለህ፣ በቅርቡ እውነታው መውጣቱ አይቀርም ወንድሜ። ያኔ የፈለግከውን ታደርጋለህ። ታያለህ፣ በቅርቡ ይጋለጣሉ። እህቴ ሴቪ ላይ ናግባ። እህቴ ሴቪ ላይ ንገረኝ ውዴ፣ ጃሃን ሜሌክን አዳናት አይደል? መሌክ ነች የተኮሰችብኝ አለ። እውነትህን ነው እያወራህ ያለህ? አዊ ጃሃን፣ ኑህ የሆነ ነገር ሊያደርግ ነው ማለት ነው።
ነው የሆነ ነገር ማድረጉ አይቀርም። በቃ ሄሎ ወንድም፣ ያን ያልኩን ነገር እንዴት አደረግልኝ? አሪፍ። አሁን የት ነው? አሁን ድጋጣው ገባ ወንድም። አድራሻውን መላክ ያስፈልጋል። ፕሮሜቲች ያለውን ጋጣ ወቀው እዛ ነው። እሺ፣ አመሰግናለሁ። ቡና ሼሆና ሎኩሜ ሴት አለ ረሳሽው? ሰሞኑን ደግሞ በጣም ስኳር እያበዛሽ ነው። ለዛ ብዬ ነው ጣፋጩን ያላመጣሁት። አያድርገውና በኋላ ደግሞ ብትታመሚና ኮማ ውስጥ ብትገቢ ማን ጥፋተኛ ሊባል ነው? ውይ እስቲ አታካብጂ። አታውቂኝም እንዴ? እኔ በጣም ጤነኛ ነኝ። ምንም በሽታ የለብኝም። እውነት ነው። አንቺማ ሁላችንንም ትቀብሪናለሽ። እዚህ ቤት ውስጥ ግን ደህና ምግብ የሚያዘጋጅ ሰው የለም እንዴ? በይሄን ውሃ ውሰጁ። ለስላሳ አምጪልኝ። እሺ ደግሞ ሎኩሜ ዳትረሺ። ቆይ አንድ ጥያቄ ልጠይቅሽ። ሂክመት የተሐሲን ሰላይ እንደሆንሽ እንድትደርስበት አትፈልጊም አይደል? ማለቴ ከባድ ነገር እኮ ነው። ፈጣሪ ያድርግብሽና እኔ ተሳስቼ ስለዚህ ነገር ብናገር ሳሜት ያለ ጥርጥር ወዲያውኑ ነው የሚያባረርሽ። አንቺም ብቻ አይደለም ባልሽንም ጭምር። ግን እንደዛ ቢሆን በጣም ነው የማዝነው። እውነቴን ነው ጀናን። ማለቴ ሁለታችሁም እኮ እዚህ ቤት ብዙ አመት ሰርታችኋል አይደል? በነገራችን ላይ አንድ ምክር ልምከርሽ። ስታስተናግጂ በፈገግታ ይሁን። ፈገግ አንቺ ደግሞ ምን አይነት ትእዛዝ ነው እየሰጠሻት ያለሽው? እሺ ንገሪኝ ወይዘሮ ኒያይት፣ ምንድን ነው? ሂክመት ከአንቺ ጋር የሚያገናኘው ነገር አለ? ምን አገባሽ? እዚህ ቤት ውስጥ የሚሆነውን ነገር በሙሉ ማወቅ አለብሽ። ቆይ አንቺ ምን አሳስቦሽ ነው? ምን አሳስቦሽ ነው ማለት ምን ማለት ነው? ይሄ እኮ የኔ ቤት ነው አይደለም እንዴ? ወይ እንደውም ተይው እርሹ። የሆነ ነገር ልጠይቅሽማ። ቆይ ምን ተፈጠረ? ችሎቱ ላይ ምን ሆነ? መቼም ጂሃን ከመሬት ተነስቶ ሜሊክ አይደለችም የተኮሰችብኝ አላለም። ሊያድናት አልሞከረም አይደል? እንግዲህ ከጂሃን ጎን ምንም ያልተጠበቀ ነገር አልተከሰተም። ግን ያልተጠበቀ ነገር ተከስቷል። አልሰማሽም? ምን ተፈጠረ? እኔ ምንም አላውቅም። ልጅሽ እህት ኒያየት፣ ልጅሽ እሷ ዋነኛ ቀንደኛ ጠላቴ ነች። ምን ማለት ነው? አልገባኝም። ስጀመር እንዴት ብሎ ይገባሻል? ፍርድ ቤት የገቡት እንደ ሕፃን ልጅ እጅ ለእጅ ተያይዘው ነው። ከዛ ተቀመጡና ጓደኞች የሆኑ አስመሰሉ። ከዛ ከፍርድ ቤት በድጋሚ እጅ ለእጅ ተያይዘው ወጡ። ያው ለነገሩ ማን ያውቃል? አንቺ ታውቂ ይሆናል። ግን እነሱ መሀል የሆነ ነገር አለ። የሆነ ታሪክ አላቸው። ወንድሜ ለምንድን ነው የመጣው? እኔ እኮ እየተከታተልኩት ነው። ሌላ ምንም የምታደርግልኝ ነገር የለም። እሺ ኢርጃ ወንድሜ፣ ቆይ እንዴ፣ ምን ልታደርግ ነው? ኤርጃን ሂድ፣ ወደ ትልቁ ቤት ተመለስ። እሺ እዚህ የምታደርገው ነገር የለም። ወንድሜ አንተ ነህ ከእይታ እንዳይወጣና የሚያደርገውን ነገር ማወቅ እፈልጋለሁ ያልከኝ። ለዛ እኮ ነው። እየለመንኩ ነው። ሂድ አልኩህ። ተው